በዛሬ ቪዲዮ የዛሬ 7 ዓመት ቀበናና አካባቢው ተላላ በዛሬው ቀን ተጥረግልቆ አንድ ንብረት የለም አሮይቶችን እየተሸከመና ያወጣ ነው። በዚሁ በቀበና ወራጅ ወንዝ ምክንያት ከፍተኛ የጎርፍ አደጋና የንብረት ውድመትን አስከትሏል። አብራችሁ የምትቆዩ አሁን ላይ ቀበና ወንዝ ምን አይነት ሁኔታ ላይ እንዳለ ምን መለከት ይሆናል። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ወደ ሰላም ዛሬም እንደተለመደው በሌላ ቪዲዮ ተመልሰናል። በዛሬ ቪዲዮ ቀበና የዛሬ 7 ዓመት ኢንትሮ ላይ እንደሰማችሁ የዛሬ 7 ዓመት ብዙ ንብረት የወደመበት ቦታ ነበረ። ዛሬ ግን ተለውጦ ዛሬ ላይ ምን ይመስላል የሚለውን አብረን የምንመለከት ነው። ገና ከመግቢያው ማለት ነው እንዴት አባቱ እንደሚያምር ገና ከመግቢያው ማለት ነው እንዴት አባቱ እንደሚያምር ላሳያችሁ ወይኔ ዩቲዩብ እንዲህ አባቱ እንደሚያምር በሰማ ኢትዮጵያ ማለት በጣም እየተለወጠች ነው ማለት በሰማ እንዴት ያበረ እንደሆነ በሰማ ከስር ትንሽ አንጠባጥባል ከላይ እንደምታዩት በሰማ ላይ የምትኖሩ በፊት ቀበና ላይ የምትኖሩ ውጪ የምትኖሩ አሁን ላይ ማለት ነው እስቲ ቀበና ላይ ምን አይነት ነገር እንዳሳለፋችሁ ኮሜንት ላይ አስቀምጡልኝ። አሪፍ እንትን ገጠመኝ ያለውን ፒን አደርገዋለሁ። እና ማለት ምን ያክል እንደሚያምር ፎቢያ አለብኝ የካሜራ መቅረጽና አሁን አንድ ላይ ወሬዎችን አንድ ላይ በደንብ እናያለን። የሚመቻችሁ ስሙማ ሀገራችን ምን ያክል እያደገች እንደሆነ የምታውቁት ማለት ነው። ሁሉም ቦታ አዲስ አበባ ማለት ነገር እንዳለ እንዴት እንደሚያምር እግዚአብሔርን እናንተ አጠይቁ። ውጪ ለምትኖሩ ነው እኔ የምናገረውና እንዴት አባቱ እንደሚያምር ማለት ነው። ይዩት እግዚአብሔር ሀገራችን ላይ ብዙ ችግሮች ይኖራሉ። የኑሮ ውድነት ሊኖር ይችላል። ግን መንግስታችን በዚህ አይነት አንዳንዴ በዚህ አይነት ነገር ማክበር አለብን። እንትን የሰው ልጅ ነን አይደለ? ጥፋት ነው ልናጠፋ እንችላለን። ስህተት ሊኖር ይችላል እና ብዙ ጥፋቶች የመንግስት አሁን ብዙ ጥፋቶች ሊኖሩበት ይችላሉ። ግን በእንደዚህ አይነት ደግሞ አንዳንዴ ደግሞ ማመስገንም ሊኖርብን ይገባል። ገባችሁ አይደል? እና አንዳንዴ ማመስገንም ይኖርብናል ለማለት ነው። እንቀጥለው ጉዟችን ወደ ላይ እንውጣና በደንብ አድርገን እንቀጥል። ያሰናይ ዘመን የልጅነቴ ሻንቀበና ነው መሰረቴ የማልዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ አሁን ያለው ድልድዩ ላይ ነው እና ከላይ ነው እንዳያችሁት ከሆነ ድልድዩ ላይ ነው። ከላይ እንዴት አባቱ እንደሚያምር እግዚአብሔር እናንተ ሀገራችን የዛሬ 4 ዓመት እንደምትመስል ደግሞ አስቡት። ሳሉት እግዚአብሔር ሳሉት እና በጣም ነው የሚያምረው። እስማ አምስ ቅዱስ ልጆች እንደዚህ እየዋኙ አላልኩም ጀልባ እንደዚህ እየቀዘፉ አሳዎች እንደዚህ አይነት ኢትዮጵያ አዲስ አበባ ውስጥ ለዛውም በጀልባ እንደዚህ አዲስ አበባ ላይ በጣም ነው የሚለየውና ጀስኪ ራሱ አይሰራም እንጂ እናትኛ አሁን 1-3-4 ጀስኪ ቢሆን ሰው መንዳት ቢችል በጣም ያበረ ነበር። ያበረ ማለት ያበረ። እስቲ እናንተ እንዴት አያችሁት ቦታውን? አያምርም? ዩት እናታችሁ እኮ እንደሚያስፈራ ያ መጀመሪያ ላይ እኮ አላየሁትም። እግዚአብሔር ካለፉ ቪዲዮ እየቀረጽኩ ነበር ካለፍኩ በኋላ ድጋሚ ስመለስ ያየሁትና እንዴት እንደደነገጥኩ ነግራችሁ አልችልም። ትላለህ አልነገርኩም። ብቻ ግን እንዴት አያችሁት? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት አያችሁት? ኮሜንት ላይ አስቀምጡልኝ ሀሳባችሁን። እዚህ ጋር ደግሞ አሸዋ አለ። እስቲ እንየው፣ ገብተን እንየው። አሸዋ አለ እዚህ ጋር። እስቲ ምን አይነት አሸዋ ነው? እንደ ውጮች ወይስ አይደለም? እናያለን። ዩቲ አሸዋ ቦታ ላይ ማለት ልጆች እየተጫወቱ ነው። ቢያንስ መቆያ ቦታ አግኝቷል ክረምት ላይ ማለት ነው። ዩቲ እስቲ አሸዋ ዩቲ ምንም እንትን የማይቆረቁር ምናምን እና ያበረ ነው። እግዚአብሔርን ያበረ ነው። ዩቲ ምንም የማይቆረቁር ምናምን ነው እና እናንተ የዛሬን ቪዲዮ እንዴት አያችሁት? ገና መጀመሪያ ነው፣ ቭሎግ መጀመሪያ ነው እና እስቲ እናንተ ሀሳባችሁ ይቀጥል ወይ አይቀጥል ወይ አቀጥል በሉኝ። አልቀጥል ከፈለጋችሁ አቀጥል በሉ። አሪፍ ነው አይደለም የሚለውን ኮሜንት ላይ አስቀምጡልኝ ማለት ነው። እስቲ
እስቲ አሁን ጀለሶች ይልፈልጉ እነሱ ካሜራ ይፈራሉ እና ካሜራ ይፈራሉ። ፎቢያ አለባቸው። እኛ ሰፈር ምን እንደሆነ አላውቅም፣ የካሜራ ፎቢያ አለባቸው። ምን እንደሆነ እናንተ የካሜራ ፎቢያ አለባቸው እንዳለ ከነ እንዳለ አንድ ላይ ፎቢያ ይኖርባቸዋል። ካሜራ ግራ የሚገባ የካሜራ ፎቢያ እንዴት ነው የሚኖርባቸው? ዝናቡ ደግሞ እየጀመረ ነው። እስቲ እናንተ የካሜራ ፎቢያ ያለባቸው እናንተ ሰፈር ላይ እስቲ ኮሜንት ላይ አስቀምጡልኝ እና እንዴት እንደማባቱ እንደሚያምር ልጆች እንደዚህ እየዋኙ አላልኩም ጀልባ እንደዚህ እየቀዘፉ አሳዎች እንደዚህ አይነት ኢትዮጵያ አዲስ አበባ ውስጥ ለዛውም በጀልባ እንደዚህ አዲስ አበባ ላይ በጣም ነው የሚለየው እና ጀስኪ ራሱ አይሰራም እንጂ እናትኛ አሁን 1-3-4 ጀስኪ የሚሆና ሰው መንዳት ቢችል በጣም ያበደ ነበር። ያበደ አስቡት እስቲ የዛሬ 4 ዓመት 5 ዓመት ኢትዮጵያ አዲስ አበባ ምን እንደምትመስል ከዱባይ እኩል ነው የምትመዛዘን ብዬ አስባለሁ። የዛሬ 5 ዓመት ምናምን አስቡትና እናንተም ሀሳብ አስተያየታችሁ ኮሜንት ላይ ቁጭ አድርጉኝ ሀሳብ አስተያየታችሁ እና እንደዚህ ምን አያስደስትም? እናንተ ይሁት እስቲ እናቴ እንደዚህ መዝናናት ከልጆቻችሁ ጋር ምናምን ያው አዲስ አበባ በፊት ከተማ ውጭ ነበር እንደዚህ የምናደርገው። አሁን አዲስ አበባ ውስጥ አስቡት። እስማ ከከተማ መውጣት የሚባል ነገር የለም። እስማ አሳውሽታ ከተማ መውጣት አሁን ኩሪፍቱ ቦሌ ላይ የተሰራ ነው። በፊት ከከተማ ወጥተን ነበር ኩሪፍቱ ምንዝናናው። አሁን ደግሞ አዲስ አበባ ውስጥ ኩሪፍቱ እየተሰራ ነው። ኢማጂን አስቡት። በስመ አብ ሀገራችን እያደገች ነው የምላችሁ። ችግር እኮ ሊኖር ይችላል። የሆነ ትንሽ ችግር ሊኖር ይችላል። የሰው ልጅ ነን፣ ችግር ሊኖር ይችላል። ግን አስባችሁታል እንዴት እንደሚያምር ሰዎች አቀማ ሁሉ ነገር ይስተካከላል። ዝናብ እየመጣ ነው። እስቲ የዛሬውን ቪዲዮ እዚህ ላይ እንጨርስና እስቲ እናንተ እስቲ ምን ተሰማችሁ? ይሄን ቦታ በማየታችሁና ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። የዛሬ ቪዲዮ ይሄን መስል ነበረ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። ፒስ